ፈጣሪ በፈጠረው ፊት ቀርቦ ሲፈረድበት የናዝሬቱን ኢየሱስ ለመግደል በሊቀ ካህናቱ ቤት የተደረገው ምስጢራዊ ስብሰባ ምን ይመስል ነበር? የሐናና የቀያፋ ስም በመጽሐፍ ቅዱስ ውስጥ የክፋትና የሴራ ተምሳሌት ሆኖ የተጠቀሰውስ ለምንድን ነው? ዛሬ በዚህ ቪዲዮ ከስቅለቱ በስተጀርባ ያሉትን እውነተኛ ቀያሾች የሐናና የቀያፋን ድብቅ ታሪክና ሴራ አንድ በአንድ እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁ ቆዩ። ታሪካዊ ድርሳናት እንደሚጠቁሙት ሐና የተወለደው በግብፅ አሌክሳንድሪያ በሚኖሩ እጅግ ባለጸጋና ተሰሚነት ባለው የአይሁድ ካህናት ቤተሰብ ውስጥ ነበር። በቅንጦትና በምቾትም አደገ። ገና በልጅነቱ የሃይማኖት መሪነትን ከሀብትና ከፖለቲካ ጋር እንዴት እንደሚተሳሰር እያየም አደገ። የኦሪትን ሕግ ጠንቅቆ ተምሯል። ነገር ግን ሕጉን የተማረው ለአምላክ ለመገዛት ሳይሆን ሕጉን ተጠቅሞ በሰዎች ላይ ለመሰልጠንና ጥቅም ለማግኘት ነበረ። ሐና ወጣት እያለ ቤተሰቡ ወደ አይሁድ ምድር ወደ ኢየሩሳሌም ተመለሱ። እዚያን ወቅት ይሁዳ በሮማውያን ቀኝ ግዛት ስር ነበረች። ሐና ሮማውያንን በመቃወም ፈንታ ከእነርሱ ጋር ወዳጅነት መመስረት ለስልጣን እንደሚረዳው ተረዳ። ከዚህ በኋላ የሮማውያንን ቋንቋና ባህል በማጥናት ከገዢዎች ጋር መቀራረብ ጀመረ። ከክርስቶስ ልደት በኋላ በ7 ዓመተ ምህረት ገደማ ሮማዊው የሶርያው ገዢ ኬሬኔዎስ የቀድሞውን ሊቀ ካህናት ሽሮ ሐናን በቦታው ሾመ። ይህ ለሐና ትልቅ ስኬት ነበር። የሃይማኖቱ የበላይ መሪ ሆነ። ሐና ሊቀ ካህናት የሆነው ሕዝቡን ወደ እግዚአብሔር ለመምራት ሳይሆን የቤተሰቡን ስም ለማግነንና ሀብት ለማከማቸት ነበር። በታሪክ የሐና ዘመን የሚባለው የሙስናና የሴራ ዘመንም በዚህ ሁኔታ ጀመረ። በዚህ መንገድ ስልጣን ላይ ከወጣ በኋላም ስልጣኑ ከእጁና ከቤተሰቡ እንዳይወጣ ስልት ይቀይስ ነበር። ሮማውያን ከስልጣኑ ካወረዱት በኋላ እንኳን በእርሱ ዙሪያ ያሉት ልጆቹና ቤተሰቦቹ በቦታው እንዲተኩ በማድረግ ከበስተጀርባ ሆኖ ይመራ ነበር። በዚህም ምክንያት የሐና 5 ወንድ ልጆቹና አማቹ የነበረው ቀያፋ በየተራ ሊቀ ካህናት ሆነዋል። ሐና በኢየሩሳሌም ላይ ጥላ መንግስት መስርቷል። ሁሉም ሰው ሊቀ ካህናት እያለ የሚጠራውም እርሱን ነበር። ስልጣን የሐና አምላክ ነበር። ከግብፅ ምድር እስከ ኢየሩሳሌም ቅጥሮች ድረስ የተጓዘው ለጽድቅ ሳይሆን ለክብር ነው። ሐና መቅደሱን እንደ መንግስት፣ ሃይማኖቱን ደግሞ እንደ ንግድ ያየው ነበር። የስልጣን ጥማቱ የገዛ ልቡን አሳወረው። ለብዙ ዘመናት የሚቆይ የሴራ መሰረትም በኢየሩሳሌም ላይ ጥሎ ነበር። ሐና ሊቀ ካህናት በነበረበት ወቅት በአይሁድ ሕግ መሰረት ሕዝቡ ለበዓላት ወደ ኢየሩሳሌም መጥቶ መስዋዕት ማቅረብ የተለመደ ነበር። ሐና ይህንን ትልቅ የገቢ ምንጭ ተመለከተ። ቀደም ሲል ከቤተ መቅደስ ውጭ የነበሩትን የእንስሳት መሸጫ ሱቆች ወደ ቤተ መቅደስ አደባባይ ውስጥም አስገባቸው። እነዚህ ሱቆች በታሪክ የሐና ሱቆች ተብለው ይጠሩ ነበር። ሕዝቡ ከመንደሩ ይዞት የሚመጣው መስዋዕት በካህናት እየተመረጠ የሐና ተላላኪ የሆኑ ካህናት ሕዝቡ ይዞት የመጣውን እንስሳ ነውር አለበት ወይም ለመስዋዕት ክብር አይበቃም በማለት ውድቅ ያደርጉትም ነበር። በዚህ ምክንያት ሕዝቡ ተስፋ ቆርጦ በቤተ መቅደስ ውስጥ ካሉት የሐና ሱቆች እጥፍ ዋጋ ከፍሎ የተመረጠ በግና እርግብ እንዲገዛ ይገደድ ነበር። በዚህም ከእያንዳንዱ ሽያጭ ኮሚሽን ይቀበል ነበር። የቤተ መቅደስ ግብር መከፈል ያለበት በልዩ የመቅደስ ጥቅል እንጂ በሮማውያን ዲናርም አልነበረም። ሕዝቡ የያዘውን የሮማውያን ገንዘብ በመቅደሱ ገንዘብ እንዲለውጥም ይገደድ ነበር። ሐናና ቤተሰቡ በዚህ የገንዘብ ልውውጥ ላይ እጅግ ከፍተኛ የሆነ ትርፍ ያገኙ ነበር። ድሆችና መበለቶች ሳይቀሩ በሐና የንግድ ሰንሰለት ውስጥ ይበዘበዙ ነበር። ይሄ የሐና የንግድ ግዛት ነው ኋላ ላይ ለጌታችን ሞት ዋነኛ ምክንያት የሆነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ ገብቶ የአባቴን ቤት የንግድ ቤት አታድርጉት ብሎ
የነጋዴዎችን ጠረጴዛ ሲገለብጥ በቀጥታ የሐናን ኪስ ነካ። ሐና ጌታን የጠላው ስለ ሃይማኖት ሳይሆን ንግዱንና ሀብቱን ስላናጋበት ነበር። እዚያች ቀን ሐና ይሄ ሰው መጥፋት አለበት ብሎ በልቡ ወስኖ ቆረጠ። መቅደሱ ወደ ገበያ፣ ጸሎቱ ወደ ንግድ ተቀየረ። ሐና የአምላክን ቤት የሀብት ምንጭ አደረገ። ከእያንዳንዱ መስዋዕት ጀርባ የሐና እጅ ነበረበት። የድሆች እንባ የሐናን ካዝና ሞላው። ነገር ግን አንድ ቀን የሌቦች ዋሻ የሚል ድምፅ ሰማ። ሐና ንግዱን ለማዳንና እውነትን ለመግደል ወሰነ። የጥፋቱ ሴራ ከመሠዊያው አጠገብ እንዲህ በሚል ሁኔታ ነው የተጀመረ። ቀያፋ ትክክለኛ ስሙ ዮሴፍ ይባላል። የተወለደው ከካህናት ወገን ቢሆንም እንደ ሐና በቤተሰብ ገናና አልነበረም። ቀያፋ እጅግ ብልህ፣ በንግግር ሰዎችን የሚያሳምንና የፖለቲካ አየር ሁኔታን ቀድሞ የሚረዳ ሰው ነበር። ሐና በቤተ መቅደስ ውስጥ የሚያገለግሉ ወጣት ካህናትን በጥንቃቄ ይከታተላል። የቀያፋን ታላቅ ምኞትና ለስልጣን ያለውን ዝግጁነት ሲመለከት ለልጁ ተስማሚ ባል እንደሚሆን አሰበ። ከዚህ በኋላ ሐና ልጁን ለቀያፋ በመዳር ቀያፋን የቤተሰቡ አባል አደረገ። ይህ ዝምድና በሁለቱ መካከል የተደረገ የስልጣን ውል ይመስልም ነበር። ሐና ጥበብንና መመሪያን ይሰጣል። ቀያፋ ደግሞ በሮማውያን ፊት ቆሞ ትእዛዛቱን ይፈጽም። ሐና ከበስተጀርባ ሆኖ አዛዥ ሲሆን፣ ቀያፋ ደግሞ በይፋ የሚታየው ሊቀ ካህናት ሆነ። ሮማውያን ሐናን ከስልጣን ያወረዱት በጣም ኃይለኛ እየሆነ ስለመጣ ነበር። ሐና ግን ቀያፋን በማሾም ሮማውያንን መልሶ አታለላቸው። ቀያፋ በሊቀ ካህናትነት ለ15 ዓመታት ቆይቷል። በዚያ ዘመን እጅግ ረጅም ጊዜ ነው። ቀያፋ ለሮማውያን ገዢዎች በተለይም ለጲላጦስ ታማኝ መስሎ በመቅረብና ግብርን በማሳለጥ ስልጣኑን አስከብሯል። ሐና ግን ከመጋረጃ ጀርባ ሆኖ ሁሉንም ነገር ይቆጣጠር ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ተአምራትን እያደረገ ዝናው በናኘ ጊዜ ሐናና ቀያፋ ተመካከሉ። ይህ ሰው ሙታንን ያስነሳል፣ ሕዝቡም ሁሉ አምነውበታል። በዚህም ምክንያት ሮማውያን መጥተው ስልጣናችንን ይወስዳሉ ብለው ፈሩ። ቀያፋ አንድ ሰው ስለ ሕዝቡ ቢሞት ይሻላል የሚለውን ታዋቂ ቃሉን የተናገረው በዚህ ወቅት ነው። ይህ ቃል ትንቢት ቢመስልም ለእነርሱ ግን የግድያ ውሳኔ ነው። ሐናና ቀያፋ ስልጣን ከዝምድና ጋር ያስተሳሰራቸው አንደኛው ተዋናይ፣ ሌላው ደግሞ የስልጣን መሰላል የሆነለት፣ አንዱ የሴራው አባት፣ ሌላው አስፈጻሚ ነበሩ። እነዚህ ሁለት ሰዎች ለግል ጥቅማቸው ሲሉ አንድ ሆነው በኢየሩሳሌም ላይ ሰለጠኑ። ነገር ግን አንድ ቀን በምቀኝነት የገነቡት መንግስት በናዝሬቱ ኢየሱስ ክርስቶስ ፊት ተናወጠ። ለሐናና ለቀያፋ ትልቁ ስጋት የተጀመረው ጌታችን ቤተ መቅደሱን ባጸዳበት ወቅት። ጌታችን የገንዘብ ለዋጮችን ጠረጴዛ ሲገለብጥ የሐናን ቢዝነስ በቀጥታ ነበር የነካው። የአባቴን ቤት የንግድ ቤት አታድርጉት የሚለው ቃል የካህናቱን ሙስና በሕዝብ ፊት አጋለጠ። ይህም በሐና ልብ ውስጥ ጥልቅ ጥላቻን ዘራ። ጌታችን አልዓዛርን ከሞት ካስነሳ በኋላ የሐናና የቀያፋ ስጋት ከቁጥጥር ውጭም ሆነ። ይህ ሰው ሙታንን ያስነሳል እያለ ሕዝቡ በሙሉ ወደ እርሱ መፍሰስ ጀመረ። ካህናቱ በድንጋጤ ተሰብስበውም ምን እናድርግ? ይህ ሰው ብዙ ምልክቶችን ያደርጋል ብለው ተጨነቁ። ሐናና ቀያፋ ስልጣናቸው ከእጃቸው እያመለጠ መሆኑንም ተረዱ። በዚህ አስጨናቂ ስብሰባ ላይ ቀያፋ እጅግ ተንኮለኛና ጨካኝ የሆነውን ሐሳብን አቀረበ። እናንተ ምንም አታውቁም፣ ሕዝቡ ሁሉ ከሚጠፋ አንድ ሰው ስለ ሕዝቡ ቢሞት አይሻልምን? አለ። ቀያፋ ይሄን ያለው ለሕዝቡ አዝኖ ሳይሆን ጌታን ገድሎ የካህናቱን ስልጣንና ከሮማውያን ጋር ያላቸውን ወዳጅነት ለማስቀጠል ነው። ጌታን መግደል ለሀገር ደህንነት አስፈላጊ ነው የሚልም የሐሰት ሽፋን ሰጠ። ከዚያ ቀን ጀምሮ ጌታን ለመግደል በይፋ ተማከሩ። ሕዝቡ ስለሚወደው በበዓል ቀን ለመያዝ ፈሩ።
በዚህ መሃል ነው ይሁዳ ወደ ቀያፋ ቤተ መንግሥት የመጣው። ሐናና ቀያፋም ይሁዳን እንደ ወርቃማ ዕድል ተመለከቱ። 30 ብር መዝነው ሰጡትና በሚስጥር ጌታን አሳልፎ እንዲሰጣቸው ተስማሙ። ምቀኝነት የሞት ፈራጅ ሆነ። ሐናና ቀያፋ ጌታን የጠሉት ስለ በደሉ ሳይሆን ስለ ጽድቁ ነበር። ተአምራቱ አስፈራቸው፣ ትምህርቱ አስጨነቃቸው። አንድ ሰው ቢሞት ይሻላል የሚለው የቀያፋ ቃል ለሴራቸው ሃይማኖታዊ ሽፋን ሰጠ። አሁን የሚቀረው ጌታን በጨለማ መያዝ ብቻ ነው። ከዚህ በኋላ እንደጠነሰሱት ሴራ ጌታን በጌቴሴማኒ አገኙትና ያዙ። ጌታችን በጌቴሴማኒ ተይዞ መጀመሪያ የተወሰደው ወደ ቀያፋ ሳይሆን ወደ ሐና ቤት ነበር። ምንም እንኳ ሐና በይፋ ስልጣን ላይ ባይኖርም የሴራው መሪ እርሱ ስለነበር ጌታን መጀመሪያ አይቶ ለማዋረድ ፈለገ። ሐና ጌታን ስለ ደቀ መዛሙርቱና ስለ ትምህርቱ ጠየቀው። ጌታችንም እኔ በግልጥ ለዓለም ተናገርኩ፣ በስውር ምንም አልተናገርኩም ብሎ ሲመልስለት ከሐና ሎሌዎች አንዱ ጌታን በጥፊ መታው። ሐናም ይህንን ግፍ እያየ ዝም አለ። ከሐና ቤት በኋላ ደግሞ ጌታ ታስሮ ወደ ሊቀ ካህናቱ ወደ ቀያፋ ግቢ ተወሰደ። በዚያም የምክር ቤት አባላት በሌሊት ተሰብስበው ነበር። በአይሁድ ሕግ በሌሊት ፍርድ መስጠት የተከለከለ ቢሆንም እነርሱ ግን በምቀኝነት ተነሳስተው ሕጉን ሻሩ። ጌታን የሚከሱ ብዙ የሐሰት ምስክሮችንም አቆሙ። ነገር ግን ምስክሮቻቸው እርስ በእርሳቸው ሊስማሙ አልቻሉ። በዚህም ምክንያት ቀያፋ በነገሩ በጣም ተበሳጨ። ምስክሮቹ ሲከሽፉ ቀያፋ ጌታን ራሱ በመጠየቅ ጥፋተኛ ለማድረግ ወሰነ። በሕያው እግዚአብሔር አምልሃለሁ፣ አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ ንገረን ብሎ ጠየቀው። ጌታችንም አንተ አልክ ብሎ መለሰለት። ያኔ ቀያፋ በታላቅ ቁጣ ተነስቶ ልብሱን ቀደደ። ከእንግዲህ ወዲህ ምስክሮች ምን ያስፈልጉናል? እነሆ ስድቡን አሁን ሰምታችኋል በማለት የሞት ፍርድ አጸደቀ። ቀያፋ ልብሱን መቅደዱ ትልቅ ትርጉም አለው። በኦሪት ሕግ ሊቀ ካህናቱ ልብሱን እንዳይቀድ ተከልክሏል። ቀያፋ ግን በቁጣ ሕጉን ራሱ ተላለፈ። የቀያፋ ልብስ መቀደድ የብሉይ ኪዳን ክህነት ማብቃቱንና በክርስቶስ አዲስ ክህነት መጀመሩን የሚያሳይ ምልክትም ነበር። ሐናና ቀያፋ ጌታን ሲያፌዙበትና ሲተፉበትም አደሩ። ሌሊቱ በሴራ ታወከ። ሊቀ ካህናቱ ሕጉን ሊጠብቅ ሲገባው ሕጉን ቀደደ። ሐና መረመረው፣ ቀያፋ ፈረደበት። የሐሰት ምስክሮች ቢከሽፉም ጥላቻቸው ግን አላበቃም። ንጹሑን በበደለኛ ስም ሰየመ። ያቺ ሌሊት የካህናቱ ውርደት፣ የጌታ ግን የትዕግስት ሌሊት ነበረች። አሁን ወደ ጲላጦስ የሚወስደው የሞት ጉዞ ተጀመረ። አይሁድ በሮማ ሕግ ሰውን የመግደል ስልጣን ስላልነበራቸው ጌታን ወደ ሮማው ገዢ ወደ ጲላጦስ ወሰዱት። ይህ ሰው ቀረጥ እንዳይሰጥ ይከለክላል፣ እኔ ንጉሥ ነኝ ይላል በማለት በፖለቲካዊ ወንጀል ከሰሱት። ጲላጦስ ግን ምንም በደል አላገኘውበትም ብሎ ሊፈታው ሲሞክር ሕዝቡን በማነሳሳት ስቀለው ስቀለው እያሉ እንዲጨው ያደረጉት ሐናና ቀያፋ ናቸው። ጲላጦስን ይህንን ሰው ብትፈታው የቄሳር ወዳጅ አይደለህም ብለው ያስፈራሩትም እነርሱ ነበሩ። በዚህም ምክንያት ጲላጦስ እጁን ታጥቦ ከደሙ ንጹሕ መሆኑን ሲገልጽ ቀያፋና ሸንጎ አስፈሪውን ቃል ተናገሩ። ደሙ በእኛና በልጆቻችን ላይ ይሁንም አሉ። ይሄ ቃል በታሪክ ለሚመጣው መከራ ራሳቸውን አሳልፈው የሰጡበት ቃል። ጌታችን እንዲሰቀል ሲፈረድበት ሐናና ቀያፋ የተሳካላቸው መሰላቸው። በጎልጎታ መስቀል ስር ቆመው ሌሎችን አዳነ፣ ራሱን ግን ማዳን አይችልም እያሉ ተሳለቁበት። ጌታችን በክብር በሦስተኛው ቀን ሲነሳ ሐናና ቀያፋ ታላቅ ድንጋጤ ውስጥ ወደቁ። መቃብሩን ሲጠብቁ የነበሩ ወታደሮች መጥተው ተነስቷል ብለው ሲነግሯቸው ካህናቱ ለወታደሮቹ ብዙ ገንዘብ ሰጥተው ደቀ መዛሙርቱ በሌሊት ሰረቁት በሉ በማለት ውሸት እንዲያሰራጩ አደረጉ።
ሐናና ቀያፋ እውነትን በገንዘብ ሊደብቁ ቢሞክሩም የትንሣኤው ዜና ግን ዓለምን አዳረሰ። የእነዚህ ሰዎች ፍጻሜ እጅግ አሳዛኝና ውርደት የተሞላበት ነበር። በ36 ዓመተ ምህረት ቀያፋ በሮማውያን እጅ ከስልጣኑ ተሻረ። ሐናም በታላቅ ሐዘንና ውርደት ሞተ። ጌታን የሰቀሉት ቦታችንና ስልጣናችንን ሮማውያን እንዳይወስዱብን ብለው ነበር። ነገር ግን በ70 ዓመተ ምህረት ሮማውያን መጥተው ኢየሩሳሌምን አጠፏት፣ ቤተ መቅደሱንም አፈረሱ። ዛሬም በታሪክ ሐናና ቀያፋ የሚባሉት እውነትን ለስልጣን የሸጡ መሪዎች ምሳሌ ሆነው ቀርቷል። አምላካችን ከእንደዚህ አይነት ነውር ይሰውረን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።